ሄሎ ገልተን ቤት ትራቭል ቤተሰቦች እንዴት አላችሁ? እንዴት ቆያችሁ? ውድ ቤተሰቦች በዛሬው ቪዲዮአችን ላይ ስለ ዲኤስ 82 ፎርም አሞላል ጥቂት ሂደቶችን ወይም ስቴፖችን ይዤላችሁ መጥቻለሁ። ለማስታወስ ያህል ዲኤስ 82 በባለፈው ቪዲዮዎች ላይ እንደሰራው ዲኤስ 82 ፎርም ማለት አንድ ሰው ፓስፖርቱን ለማሳደስ ሲፈልግ የሚሞላው የፎርም አይነት ነው። በዛሬው ቪዲዮአችን ላይ ስለ ዲኤስ 82 ፎርም አሞላል ጥቂት መረጃዎችን እሰጣቸዋለሁ። ከዛ በፊት ግን ውድ ቤተሰቦቼ እንደተለመደው ያው ይህንን ቪዲዮ ላይክ፣ ሰብስክራይብ እንደውም ሼር በማድረግ የበለጠ ቤተሰብ ሁኑ። ነገሩ ደስ የምለው ዲኤስ 82 ፎርም ባለፈው እንደነገርኳችሁ ዲኤስ 82 ፎርም የሚሞላ ሰው የግድ ፖስታ ቤት ወይም ፓስፖርት ኤጀንት ሄዶ ፕሮሰስ ማድረግ አይጠበቅበትም። ሌላው ደግሞ ጥሩ አድቫንቴጁ ዲኤስ 82 ወይም ፓስፖርት የሚያሳድስ ሰው ፓስፖርት ፕሮሰስ ለማድረግ የሚከፍለውን $35 አይከፍልም። ስለዚህ ይህንንም ባለፈው ቪዲዮቼ ላይ ወይም በባለፈው ዲኤስ 82 ራሱን በተመለከተ ባወራሁት ቪዲዮ ላይ ያንን መረጃ ወደኋላ ሄዳችሁ ማየት ትችላላችሁ። ዲኤስ 82ን አንድ ሰው ብቻውን ፕሮሰስ ወይም አፕሊኬሽን ሞልቶ ቀጥታ ለዩኤስ ዲፓርትመንት ስቴት መላክ ይችላል። የግድ ፖስታ ድረስ መሄድ የለበትም ወይም ፓስፖርት ኤጀንት መፈለግ የለበትም። ፕሮሰሲንግ ፊውም ወይም $35ንም መክፈል አይጠበቅበትም ማለት ነው። የዲኤስ 82 ፎርምን ሞልታቸው ለፓስፖርት ማመልከት የምትፈልጉ ሰዎች ወይም ውድ ቤተሰቦች ካላችሁ እነዚህን 7 ሂደቶችን ወይም ስቴፖችን በትክክል በመከተል ፓስፖርታችሁን ፕሮሰስ ወይም ለፓስፖርታችሁ ሪኒው ማመልከት ትችላላችሁ ማለት ነው። እያንዳንዱን ስቴፖች ከፍለን በዝርዝር ስናይ አንደኛውና የመጀመሪያው ስቴፕ ፕሪንት ፎርም ኦን 2 separate pages። ይሄ ብዙውን ጊዜ ስራ ቦታ ላይ በጣም ሀፕን ያደርጋል። ምን ማለት ነው? ዲኤስ 82 ማንኛውም ፎርም አብዛኛውን ጊዜ 2 ገጽ ነው ያለው፣ ገጽ 1 እና ገጽ 2። ስለዚህ እያንዳንዱ የፓስፖርት አፕሊኬሽን 2 ገጽ አለው። ነገር ግን ፓስፖርት ሪኒዋል ወይም ዲኤስ 82 ፎርሙን የሚሞሉ ሰዎች ብዙውን ጊዜ ፖስታ ቤት ወይም ኤጀንት ጋር ሄደው ፕሮሰስ ስለማያደርጉ እንደፈለጉ ፓስፖርቱን ወይም አፕሊኬሽኑን ፕሪንት አድርገው ይልካሉ ማለት ነው። ብዙውን ጊዜ ውድቅ ይሆናል። ውድቅ የሚሆንበት ምክንያት አብዛኛው ሰው 2 ፔጁን አይደለም ፕሪንት የሚያደርገው። ፎርሙን ኦንላይን ላይ በትክክል ይሞላል። ከሞላ በኋላ ፕሪንት ሲያደርግ ፍሮንት እና ባክ በአንድ ፔጅ ላይ ፕሪንት አድርጎ ነው ለፓስፖርት ሪኒው አፕሊኬሽን። ያ ደግሞ ስቴት ዲፓርትመንቱ ያንን ስለማይቀበል መልሶ ይልክላቸዋል ማለት ነው። ለዛ ነው አብዛኛው ሰው እዛው ኤጀንቶች ጋር ይህንን የፓስፖርቱን ሂደቶች ኢቨን እንኳን ሪኒዋልም ቢሆን ፕሮሰስ ማድረግ እንዳለበት ሪኮመንድ የምናደርገው። ቀላል የሚመስል ግን አንዳንዴ በጣም ብዙ ዋጋ የሚያስከፍሉን ምስቴኮች አሉ ማለት ነው። ፕሪንት ፎርም ኦን 2 separate pages ያልኩበት እናንተ ውድ ቤተሰቦች ከእናንተ መሀል ፓስፖርቱን ማሳደስ የሚፈልግ ሰው በትክክል ሁለቱንም ፔጅ 1 እና ፔጅ 2 በትክክል ሴፓሬት መሆናቸውን በትክክል ማወቅ ወይም ማረጋገጥ አለበት ማለት ነው። 2 ፔጅ ያስፈልጋል። አንዱ ፔጁ ላይ የሚገባውን መረጃ ትሞላላችሁ፣ ሁለተኛው ፔጅ ላይ ደግሞ የሚገባውን መረጃ አሁንም ትሞላላችሁ ማለት ነው። ብዙውን ጊዜ ብዙ ከስተመሮች አንዱ ፔጅ ላይ ቅድም እንደነገርኳችሁ መረጃውን ፍሮንት እና ባክ ይሞላሉ። አንድ ፔጅ ብቻ ይዘው መጥተው ሪኒው ያደርጋሉ። ያኔ ደግሞ ስቴት ዲፓርትመንቱ አፕሊኬሽኑን ውድቅ ያደርጋሉ፣ እንደገና ሞልቶ ይልካሉ። ያኔ ደግሞ የምወስደውን ጊዜ አስቡት። ይህንን መረጃ ያለምንም ሪዝን አይደለም ያመጣሁት። ፎርሙን ኦንላይን ላይ በፒዲኤፍ ማውረድ ለምትፈልጉ ውድ ቤተሰቦቼ ፎርሙ የግድ 2 ነው፣ 2 ፔጅ ያለው ነው። ሁለቱም ፔጁ ላይ በትክክል መሙላት አለባችሁ። አንዳንድ አመልካቾች አንዱን ገጽ ብቻ ሞልተው በመምጣታቸው አፕሊኬሽናቸው ውድቅ ይደረጋል። ሌላው ደግሞ አንዳንዱ ደግሞ በአንድ ገጽ ቅድም እንደነገርኳችሁ በአንድ ገጽ ፊትና ኋላ አፕሊኬሽኑን ይሞሉና ከዛ እንደገና ውድቅ ይደረግባቸው ማለት ነው። ይሄ ስህተት ነው። ይሄ ነገር እናንተ ሀፕን እንዳያደርግ በጣም መጠንቀቅ አለባችሁ። እሱ የመጀመሪያው ስቴፕ ነው። ሁለተኛው ስቴፕ ሳይን ኤንድ ዴት። በጣም this is the most crucial point ነው የኛው። ብዙውን ጊዜ አንዳንድ ከስተመሮች አፕሊኬሽኑን ሪኒው በትክክል ይሞላሉ። ሌሎች ክፍያዎችን ቼኩን ምናምን ሁሉ ነገር ከጨረሰ በኋላ ሳይፈርም አፕሊኬሽኑን ሳይፈርም ይልካል። ኢደር ረስቶ ይሁን
ወይም ላይክ ኢንቴንሽኑም እንደሆነ አይታወቅም። አንዳንዱ አፕሊኬሽን አይፈርምበትም፣ ቀንም የለበትም። ይሄ በዩኤስ ዲፓርትመንት ስቴት ሰስፒሽስ ትራንዛክሽን ነው የሚባለው። ሰው አንድ ሰው ወይም ያንን ኢንቴንሽናልን ያደረገው ወይም በዛ ሰው ስም የሆነ ሰው የሰውየውን ኢንፎርሜሽን ወስዶ ለፓስፖርት ያመለከተ ነው ማለት ነው። ስለዚህ ውድ ቤተሰቦቼ እንደዚህ አይነት ጥርጣሬ ውስጥ ከመግባታችሁ በፊት ይሄ በጣም ሲሪየስ ነው። ምናልባት አፕሊኬሽናችሁን ሪጀክት ሁሉ ሊያስደርግ፣ ፓስፖርታችሁን ላታሳድሱ ሁሉ ትችላላችሁ፣ ሳትፈርሙና ቀኑ ሳትጽፉ ከላካችሁ። ቀደም እንደነገርኳችሁ ስቴት ዲፓርትመንቱ የሚያስበው ምናልባት የእናንተን መረጃ አግኝቶ በእናንተ ስም ያን ፓስፖርት ማመልከት ወይም ፓስፖርት ሪኑ ማድረግ የፈለገ ሰው እንዳለ ነው ስቴት ዲፓርትመንቱ የሚያስበው። ለምሳሌ ፓስፖርታችሁ ሊጠፋባችሁ ይችላል። አንድ ሰው ፓስፖርታችሁን አግኝቶ ልክ ፓስፖርት ላይ ያለውን መረጃ እና የእናንተን አሮጌውን ፓስፖርት ከአፕሊኬሽኑ ጋር አድርጎ መላክ ይችላል ማለት ነው፣ ሳይፈርም ወይም ቀኑን ሳይጽፍ። በዚህን ጊዜ ፓስፖርቱ ሪጀክት ይደረጋል ማለት ነው። እንደዚህ አይነት ነገሮች ኬዞች ብዙን ጊዜ ሀፕን ያደርጋሉ። ያ ሀፕን እንዳይሆን ውድ ቤተሰቦቼ እናንተ ፓስፖርት ስታሳድሱ ሜክ ሹር ፓስፖርታችሁ ላይ መፈረማችሁንና ቀኑን መጻፍ አለባችሁ። ኢቨን እንኳን ፈረማችሁ ቀኑን ባጽፉ ፓስፖርቱ ተመልሶ ይመጣል ወደ እናንተ። ኦር ኢን ኢዘር ዋን ላይክ ቀኑን ጽፋችሁ ባትፈርሙ አሁንም ፓስፖርቱ ተመልሶ ወደ እናንተ ይመጣል። ስለዚህ ሜክ ሹር ሳይን ማድረግ አለባችሁ ፓስፖርታችሁን። እንደገና ቀኑን መቼ ያንን ፓስፖርት ሪኒው ለማድረግ እንዳመለከታችሁ ወይም ሳይን እንዳደረጋችሁ ቀኑን በጣም መጽሐፋችሁን እርግጠኛ መሆን አለባችሁ። ካልሆነ ፓስፖርቱ ሪጀክት የሚደረግበት ፖሲቢሊቲ በጣም ሀይ ነው። ለምን? ከሴኩሪቲ ያንተንም መረጃ ሰዎች ሰርቀው ወይም እንዳመለከቱ አድርገው ስለሚያስቡ አንተንም ፕሮቴክት ለማድረግ ያ ፓስፖርት ድና ይደረጋል ወይም ሪጀክት ይደረጋል። ይሄ ነገር ሀፕን እንዳያደርግ ጋይስ ሜክ ሹር አፕሊኬሽኑን ወይም ዲኤስ ኤዲቱን ከሞላችሁ በኋላ ሜክ ሹር ሳይን and a date። ምክንያቱም ዲኤስ 82 እንደ ዲኤስ 11 አይደለም። ዲኤስ 11 ወይም የመጀመሪያ አመልካች ከሆናችሁ ብቻ ነው ፓስፖርት ኤጀንት ፊት ለፊት ሄዳችሁ ቃለ መሃላ ስትፈጽሙ ወይም ቃለ መሃላ ከገባችሁ በኋላ የምትፈርሙት። ይሄኛው ግን ኦልሬዲ ይዴድ ያንን ፕሮሰስ ከዚህ ቀደም ስላለፋችሁ አሁን ሪኒው ነው የምታደርጉት። ለዛ ነው ፖስታ ቤት ወይም ፓስፖርት ኤጀንት ፍለጋ መሄድ አይጠበቅባችሁም። ራሳችሁ ፕሮሰስ ማድረግ ትችላላችሁ ያልኩት። ራሳችሁ ፕሮሰስ ማድረግ ስትችሉ ፈርማችሁ ቀኑን በትክክል ጽፋችሁ መላክ ትችላላችሁ ማለት ነው። ይሄኛው ሁለተኛው ስቴፕ ነው። በጣም በጣም ቀላል የሚመስል ግን በጣም ትኩረት የሚፈልገው ነው። ሶስተኛው ስቴፕ አሁንም ሜክ ሹር ለምንም አይነት አፕሊኬሽን ኢደር ሪኒዋልም ይሁን ፈርስት አፕሊካንትም ይሁን ምንጊዜም ፎቶ ያስፈልጋል፣ የፓስፖርት ፎቶ። ኦኬ ብዙውን ጊዜ አሁን ይሄንን እኔ ስለ ፓስፖርት ደጋግሜ ፎቶ ደጋግሜ ሳወራ የሆነ ነገር ዝም ብሎ ሲል የሆነ እንትን ስሜት ሊፈጥርባቸው ይችላል። ግን እናት በስት በጣም ሞስት ክሪቲካል የሆነ ፓርት ነው ይሄኛው። ምክንያቱም ከዛ ፓስፖርት ፎቶ ነው እያንዳንዱ መረጃ፣ በተለይ ፓስፖርት ካርድ አፕላይ የሚታደርጉ ሰዎች እያንዳንዱ መረጃ የሚወሰደው ከዛ ፎቶ ነው። የፎቶ ጉዳይ በጣም ወሳኝ ነው። ለዚህ ነው ደጋግሜ በእያንዳንዱ ቪዲዮች ላይ ጣል ማድረገው የፎቶን ጉዳይ። ስለዚህ ብዙ ሰዎች ፓስፖርት ሪኒው ለማድረግ በአፕሊኬሽናቸው ላይ 2 ፎቶ ምናልባት ይሄን ደግሞ ካልወደዱ ብለው ሌላ 3 ፎቶ ምናምን ስልኳ ያለው 2ም 3ም አይደለም። ዩኤስ ስቴት ዲፓርትመንት የሚፈልገው 1 ፎቶ ነው የሚፈልገው። ኢድር እናንተ ለፓስፖርት ቡክም ሆነ ለካርድ ማመልከት ስትፈልጉ 1 ፎቶ ብቻ ነው የሚፈልገው። ወይም ኢደን ኢን ቦዝ ላይክ ፓስፖርት ቡክንም ካርዱንም በተመሳሳይ ጊዜ ማሳደስ ወይም ከፈለጋችሁም ኢቨን 1 ፎቶ ብቻ ነው የሚፈልገው። ነገር ግን ይሄ ስህተት አይደለም። 2 ፎቶ 3 ፎቶ ሰው በአፕሊኬሽኑ ጋር መላኩ ምንም ስህተት አይደለም። ነገር ግን ተጨማሪ ወጪ አውጥቶ 2 እና 3 ፎቶ ተነስቶ ከመላክ አንድ ጥራት ያለው ትክክለኛ ሪኳየርመንቱን ያሟላ 1 ፎቶ ተነስቶ ከአፕሊኬሽኑ ጋር መላክ ይቻላል ማለት ነው። ብዙን ጊዜ ስራ ቦታ ላይ ሰዎች ይገጥማሉ። ይሄንን አፕሊኬሽን ቼክ አድርግልኝ ሪኒው ላደርግ ነው ብለው ሳይመጡ 3 ፎቶ ምናምን 4 ፎቶ ምናምን ይዘው ይመጣሉ ማለት ነው። ሁሌ 1 ፎቶ ነው የሚያስፈልገው። ግን 2ም 3ም መላክ ጥፋት አይደለም ወይም ትክክል አይደለም እያልኩ አይደለም። ግን
በህግ ደረጃ የሚያስፈልገው አንድ ፎቶ ነው። ስለዚህ ውድ ቤተሰቦች በተለይ የዚህ ጋልታምቢ ትራቨልስ ኤንድ አድቨንቸር ቻናል ተከታታዮች ኤቭሪቲንግ እኔ የምነግራችሁ አንደኛ የራስን የህይወትንም ልምድ ከስራም አንጻር ነው የምነግራችሁ እና እንደው ዝም ብዬ መሰለኝ ደሳለኝ ብዬ አይደለም አወራው እና አትሊስት እያንዳንዱ ነገር ፕራክቲካሊ እናንተ እንድትኖሩ ወይም እንድትፈጽሙ ማድረግ ነው አላማዬ። አንድ ፎቶ ነው የሚያስፈልገው ካል ኦኬ፣ ምናልባት ይህንን ማያውቅ ብዙ ሰው ሊኖር ይችላል። ጥቂት ሰው አንድ ፎቶ እንደሚያስፈልግ ያውቀውናል። አብዛኛው ሰው ግን ላያውቅ ይችላል። ይህንን ያልኩበት አብዛኛው ፓስፖርት ሪኒዋል አፕሊኬሽን የሰራዋቸው ፎቶች አፕሊኬሽኖች ላይ 2 3 4 ፎቶዎች ናቸው የሚመጡት። ይህንን እንደ ፐርሰንቴጅ ከወሰዱ ብዙ ሰው አያውቅም ማለት ነው ስንት ፎቶ እንደሚያስፈልግ። ከዚህ አንግል ተነስቼ ነው ጄጅ ነው ማድረግ አይደለም፣ ጥፋትም ነው እያልኩ አይደለም። የሚያስፈልገው አንድ ፎቶ ነው። እሱ 3ኛው ስቴፕ ነው። ቀጥሎ ወደ 4ኛው ስቴፕ ስንሄድ ወደ ቤተሰቦቼ አሁንም ወደ ባለፈው ቪዲዮትን ጥቂት ደቂቃ ወስዳችኋለሁ። ስለ DS82 ስናወራ ኔም ቼንጅ ኬዙ ያንን ፓስፖርት ሪኒው ማድረግ የፈለጋችሁበት ኬዙ የኔም ቼንጅ ከሆነ አሁንም በዚህ ስቴፕ ላይ የግድ ኔም ቼንጅ ያደረጋችሁበትን ፕሩፍ ማቅረብ አለባችሁ። ባለፈው ስለ ኔም ቼንጅ 2 ምክንያቶችን ነግሬያቸዋለሁ። it could be either marriage or court order ነው የሚሆነው። ስም ለውጥ ከሆነ ይህንን ፓስፖርት ሪኒው ማድረግ የፈለጋችሁበት ዓላማ የስም ለውጥ ከሆነ በተለይ ስም ለውጥ ከሆነ ያንን ኦሪጂናል ዶክመንት ስም ለውጥ ያደረጋችሁበትን ኦሪጂናል ዶክመንት ከእነዚህ ስቴፖች ጋር አንድ ላይ ማቅረብ ይጠበቅባቸዋል። በዚህ ጉዳይ ላይ ባለፈውም ስላወራሁ አሁን ብዙ እንዲቴል አልገባበትም። which is እነዚህ ሁለቱ mainly either marriage or court order ናቸው። mainly በጣም ለኔም ቼንጅ መሰረት የሆኑ ነገሮች እንጂ ሌሎችም አሉ። አሁን መጥቀስ ማልፈልጋቸው ኔም ቼንጅ ሃፕን የሚያደርግባቸው ሌሎች በጣም ግን ኢትስ ማይነር ይሄን አይደል። እነዚህ ሁለቱ ግን በጣም ቦልድ የሆኑ ናቸው። ለዛ ነው ደጋግሜ ያወራሁት። ወደ 5ኛው ስቴፕ ወስዳችሁ ውድ ቤተሰቦቼ attach your application fee. it could be ቼክ ሊሆን ይችላል። ምንድነው ፓስፖርት ሪኒው ስታደርጉ ሁሌም ባለፈውም እንደነገርኳችሁ ቀደም ብዬ እንደነገርኳችሁ የግድ ፖስታ ቤት ወይም ኤጀንት መፈለግ ያለባችሁም ብያቸዋለሁ። ስለዚህ ቼኩን ከሆነ ቼክን ጽፋችሁ መኒ ኦርደርም ከሆነ መኒ ኦርደር ዋጋም ታውቃላችሁ $130 ነው፣ ወይም ካርዱ ከሆነ $30 ነው። ይህንን ዋጋውን ስለምታውቁ ነገር መደጋገም አያስፈልግም። ይህንን ቼክ ከሆነ ቼክ፣ መኒ ኦርደር ከሆነ መኒ ኦርደር ይህንን በትክክል ጽፋችሁ መኒ ኦርደር ወይም ቼኩ ላይ ፈርማችሁ ቀጥታ ከአፕሊኬሽኑ ጋር አታች በማድረግ መላክ ትችላላችሁ ማለት ነው። አሁንም አንድ ነገር ለማስታወስ ፓስፖርት ካርዱን ከፈለጋችሁ $130 ነው። ፓስፖርት ቡኩን ከፈለጋችሁ $130 ነው። ፓስፖርት ካርድ ከፈለጋችሁ ግን $30 ነው። በሪኒዋል ጊዜ አሁንም ማስታወስ ያለባችሁ ለኤጀንት የሚከፈለውን የፕሮሰሲንግ ፊ $35 አትከፍሉም። 6ኛው ስቴፕ ዳይሬክት ሜል ቱ ዲፓርትመንት ስቴት። አሁንም መድገም እንዳይሆንብኝ DS82 ፎርም ስትሞሉ ፖስታ ቤት ወይም ኤጀንት ጋር መሄድ አያስፈልግም። ራሳችሁ ዳይሬክት ከራሳችሁ ፕራይቬት አድረስ ቀጥታ ለዩኤስ ዲፓርትመንት ስቴት የአፕሊኬሽን ወይም DS82 ፎርማችሁን ሞልታችሁ መላክ ትችላላችሁ። ዳይሬክት ለዩኤስ ስቴት ዲፓርትመንት መላክ ትችላላችሁ። ምናልባት DS82 ፎርሙን ልካችሁ ወይም ፕሮሰስ ሂደቱን ለማድረግ ምናልባት ፖስታ ቤት ወይም ያንን የፓስፖርት ኤጀንት የምትፈልጉበት አንድ ሪዝን ሊሆን ይችላል። እሱም ለምትልኩበትን ሜል የምትከፍሉበትን ክፍያ፣ ለምሳሌ ፖስታችሁን የምትልኩበት። ምክንያቱም ማንኛውም ፖስታ በገንዘብ ነው የሚሄደው። ወይ ስታምፕ ገዝታችሁ ስታምፕ ነው የምታደርጉት። ወይም ትራኪንግ ነምበር ከፈለጋችሁ ደግሞ ፖስታ ቤት ሄዳችሁ ያንን ትራኪንግ ነምበር ለማግኘት ብቻ ነው ፖስታ ቤት የምትሄዱት። እሱ ብቻ ነው ምናልባት ፖስታ ቤት ሊያስኬዳችሁ የሚችለው ማለት ነው። በተረፈ ሁሉም ነገር በራሳችሁ ሂደት በራሳችሁ የምትፈጽሙት ነገር ነው። ውድ ቤተሰቦች 7ኛውና የመጨረሻው ስቴፕ ትራክ ዩር አፕሊኬሽን። ሁሌም ማለት ነው በተለይ እነዚህ ዶክመንቶች በርዝ ሰርቲፊኬት፣ ሜሪጅ ሰርቲፊኬት፣ ፓስፖርት፣ የስኩል ሰርቲፊኬት፣ ማንኛውም ነገር
ከአንድ ስቴት ወደ ሌላ ስቴት ወይም ከአንድ ካምፓኒ ወደ ሌላ ካምፓኒ ወይም ከአንድ ግለሰብ ወደ ሌላ ግለሰብ ኢቭን ወንድምም ይሁን ቤተሰብ ምንም ይሁን እነዚህን በጣም ቫሉብል የሆነ ዶክመንቶችን ወይም በቀላሉ ቢጠፋብህ በቀላሉ ፕሮሰስ አድርገህ ማግኘት ማትችላቸው ዶክመንቶችን ሜል ስታደርጉ ፕሊዝ ሁሌም በትራኪንግ ነምበር ላኩ። ትራኪንግ ነምበር ፍጹም ነው ማለት አይደለም። ነገር ግን ኢንኬዝ ያ የተላከው እቃ በትክክል እዛ መድረስ አለመድረሱን ማረጋገጥ ይቻላል። ከጠፋም ያ ነገር የት አካባቢ የት ደርሶ የት ስቴት የት ፖስታ ቤት ገፍቶ እንደጠፋ አትሊስት ማወቅ ይቻላል በዛ በትራኪንግ ነምበር። እንደው ዝም ብሎ ከተላከና ቢጠፋ የሆነ ቦታ ተወሽቆ ወይም አላስፈላጊ ሰው እጅ ገፍቶ ከጠፋ there is no way to find it. So it's always recommend to have your tracking number even እንደዚህ አይነት valuable የሆነ ዶክመንቶች ስትልኩ ኦኬ ፕሊዝ ትራኪንግ ነምበር መያዝ አለባችሁ። ለዚህ ነው አንድ ኬዝ ፖስታ ቤት የምትሄዱበት አንደኛው ሪዝን እሱ ብቻ ነው የሚሆነው። ፓስፖርታችሁን ሪኒዋል ለመላክ ምናልባት ፖስታ ቤት ሄዳችሁ ትራኪንግ ነምበር ለማግኘት ወይም በዛ ፓስፖርት ኤጀንቱ ጋር ሄዳችሁ ያንን ትራኪንግ ነምበር ለማግኘት ነው የምትሄዱት። ስለዚህ ፕሊዝ ይሄ በጣም ወሳኝ ነው። ማንኛውም አይነት ዶክመንት ቅድም እንዳልካችሁ በጣም ቫሉብል የሆነ ዶክመንቶች ምንጊዜም ሜል ስትጠቀሙ ትራኪንግ ነምበር በትራኪንግ ነምበር ቢትልኩና ያንን ትራኪንግ ነምበር ኪፕ ቢታረጉ በጣም ይጠቅማቸዋል። ጀስት ኢንኬዝ ያ ነገር ቢጠፋ ወይም ሌት ቢሆን ኢዚሊ ካን ፋይንድ ትራክ ማድረግ ይቻላል ማለት ነው። በተለይ ህጋዊ የሆኑ ዶክመንቶችን ቅድም የዘረዘርኳቸውን። ስለዚህ በትራኪንግ ነምበር ከላካችሁት በኋላ የፓስፖርታችሁ ያላችሁበትን ሂደት ወይም ስታተሱን ቼክ ለማድረግ ወደኋላ መለስ ብትሉ በዛም ዙሪያ የሰራሁት ቪዲዮ አለ። አንድ ሰው ፓስፖርት አፕላይ ካረገ በኋላ ስታተሱን አፕዴት የሚያገኘው እንዴት ነው፣ በምን አይነት ዌብሳይት ነው፣ ምን አይነት ኔትወርክ ነው መጠቀም ያለበት፣ ምንስ አይነት መረጃ ነው የሚፈለገው ክስ ላይ የሚሉትን ባለፈው ቀደም ብዬ በሰራቸው ቪዲዮዎች ላይ አሉ። እነሱን ወደ ኋላ ሄዳችሁ በማየት ከዛሬው ቪዲዮ ጋር ነገሮችን ኮኔክት በማድረግ አትሊስት ጥሩ የሆነ ክሊር የሆነ ኢሜጅ ይኖራቸዋል ብዬ ተስፋ ስለማድረግ ምናልባት ወደ ኋላ ስለ ፓስፖርት ስታተስ ቼክ፣ ምክንያቱም ይሄንን ሰባተኛውን ስቴፕ ትራኪንግ ነምበር አፕሊኬሽናችሁ ላይ አድ የምታደርጉት አንደኛ በዚህ ትራኪንግ ነምበሩ የሚጠቅማችሁ የላካችሁት ዶክመንት ከዚህ ተነስቶ የት እንዳለ እዛ ዩኤስ ስቴት ዲፓርትመንት ደርሷል አልደረሰም የምለውን ለማወቅ ብቻ ነው የሚጠቅማችሁ። ከዛ በኋላ ግን ኦንላይን ላይ ገብታችሁ የፓስፖርታችሁን ሂደት ቼክ ለማድረግ ልክ በባለፈው ቪዲዮቼ ላይ እንደገለጽኩ የሆነ ቪዲዮ አለ የሰራሁት። እሱን ወደኋላ የፓስፖርት ስታተስ አፕዴት የምለውን ብታዩት እንዴት ምን አይነት ዶክመንት እንደሚያስፈልግ ስቴፖች እዛ ላይ ስላሉ አሁን መድገም አያስፈልግም። ነገር ግን ዌብሳይቱ NPIC ናሽናል ፓስፖርት ኢንፎርሜሽን ሴንተር @state.gov የሚለው ውስጥ ገብታችሁ ባለፈው ቪዲዮ ላይ ያስቀመጥኳቸውን ክራይቴሪያዎች በማሟላት የፓስፖርታቸው ሪኒዋል ስታተስ በምን አይነት ደረጃ ላይ እንዳለ ኢደር እዛ መድረስ አለመድረሱን፣ ፕሮሰስ መደረግ አለመደረሱን አልመደረጉን፣ እንደገና ለእናንተ አፕሩቭድ ሆኖ ሼፕድ መደረግ አለመደረጉን ሁሉንም መረጃ በዛ ፓስፖርት ስታተስ በዚህ በናሽናል ፓስፖርት ኢንፎርሜሽን ሴንተር ዌብሳይት ላይ ታገኛላችሁ ማለት ነው። ሰው ውድ ቤተሰቦች ቪዲዮዎች ላይ በተለይ ስለ ፓስፖርት የሚሰራቸው ቪዲዮዎች በጣም ኮኔክትድ አንዱ ከአንዱ ጋር ተያይዞ የሆነ ክሊር የሆነ ሜሴጅ ውስጣችሁ ወይም በጭንቅላታችሁ እንድፈጠር ብዬ ስለማስብ ምናልባት ከዚህ ቀደም የሰራዋቸውን ቪዲዮዎች ያላየ ሰው ይህንን ሳይ ይሄማ ምን ብርቅ ነው እንዴ ፓስፖርት ማሳደስ ስንት ዓመት እያሳደስኩት ብሎ ያስባል። አንድ ሰው እንደዛ ሊያስብ ይችላል። ብዙ ሺህ ሰው አለ ፓስፖርት እንዴት ማሳደስ እንዳለበት የማያውቅ፣ ምን አይነት ፎርሞችን መጠቀም እንዳለበት የማያውቅ፣ የት ሄዶ ማሳደስ እንዳለበት የማያውቅ፣ ምንድን ነው ክፍያው፣ ክራይቴሪያው ምንድን ነው የማያውቅ በጣም ብዙ ሰው አለ። እኔ ስራው ላይ ስላለው ያሉትን እያንዳንዱን ክፍተቶች የእኛን ሰዎች እያንዳንዱን ክፍተቶች በግንዛቤ በንቃት እየሞላው ነው ያለሁት። ይህንን ስራው ላይ የሚገጥመኝን ስለማወቅ ማለት ነው።
ሁሉም ሰው ችግር አለበት፣ ሁሉም ሰው ክፍተት አለበት እያልኩ አይደለም። ነገር ግን በጣም አብዛኛው ሰው እኔን ጨምሮ ብዙ የሚጎለን ነገር አለና እውቀት አይደለም የሚጎለን፣ መረጃ እጥረት ብዙ ጊዜ ይገጥመናልና ፕሊስ ውድ ቤተሰቦቼ ከእናንተ መሀል አንድ ሰው ብዙ ነገር ሊያውቅ ይችላል፣ ሼር ያደርግ። እንደው ነገሮችን ማናናቅ ማሳነስ አይ ነው ዲስ አይ ነው ባይ ዘ ዌይ ስለ አይ ነው ወርድ ራሱን የቻለ ቪዲዮ ይዤ እመጣለሁ ወደፊት ብዬ ሁሌ አስባለሁ። ለምን በዚህ አጋጣሚ ከፓስፖርቱ ጋር ከዛሬው አጀንዳ ጋር አይሄድም፣ ግን እንደው ትንሽ ነገር ስለ አይ ነው ስለገጠመኝ አንዳንድ ነገር ልንገራችሁ። እዚህ አካባቢ እንደመጣው አብዛኛው ማገኛቸው የኛ ሰዎች ያው አበሻ ነው የምንለው አይደለም፣ የኛ አበሻ ሰዎች በቃ የሄድኩበት ቦታ ስራ ቦታም ሲሄድ፣ ትምህርት ቤትም ሲሄድ፣ የሆነ ካፊ ሻፕ ሬስቶራንትም ሲሄድ፣ የሆነ በሄድኩበት ቦታ ሁሉ የሚገጥመኝ አበሻ እኔ ጋር ኮንቨርሴሽን ስናደርግ የመጀመሪያው ሪስፖንሱ አይነው ብቻ ነው ብለው እዚህ ጋር የሆነ ስቶሪ እንደዚህ ፈልጌ ነበር፣ የት ነው አገኘው? አይነው ብሎ ነው ስቶሪ ያለበት የምነግረኝ። የሆነ አንድ ጊዜ ላውንደሪ ምናምን መጠቀም ፈልጋለሁ እና ይሄ ሳንቲም ኳርተር ምናምን እንዴት እንደሆነ አላቅም፣ በሳንቲም እንደሚሰራ እንዴት ነው የምጠቀመው? አይነው የሆነ ነገር ስትል አይነው ምንም ችግር የለም። እችስ ኮንቨርሴሽኑን ሲምፕል ለማድረግ ነው ነው። ግን በጣም ኮንሸስ ሆነ ካሰብከው አንድ ሰው ሁሉም ነገር አይነው ካለ በቃ ምንም አያውቅም። ሰው ሁላችንም የሆነ ሲምፕል ኮንቨርሴሽኑ ሲምፕል ለማድረግ አይነው የምንለው ወርድ ለአንተ አይነው ለምትለው ሰውዬ ምንም ላይመስል ይችላል። ግን በጣም ኮንሽስ ሆኖ ነገሮችን ከአንተ በጣም ለመማር ለሚፈልግ ሰው አይነው ስታበዛበት የሆነ ምንም እንደማታውቅ አድርጎ ሊያልፍብህ ይችላል። እና በጣም አይነው የምለውን ወርድ አታብዙ። እኔም ብዙ ተምሬያለሁ ከራሴ ህይወት ልምድ እና ይህንን ቪዲዮ የምትከታተሉ ውድ ቤተሰቦች የሆነ ነገር ልታውቁ ትችላላችሁ፣ ግን የማያውቅ ደግሞ ከወገናችሁ ሊኖር ይችላል። እና ይህን አውቀዋለሁ አይ ዶንት ኒድ ኢት ብላችሁ ከማለት በፊት there is someone እንደዚህ አይነት የሆነ ሰው እኮ እንደዚህ አይነት መረጃዎችን እያቀበላችሁ ነው ወይም ሰማው እስቲ ቼክ አድርግ ይጠቅማል ብላችሁ ፑሽ አድርጉ፣ ወደ ፖዚቲቭ የሆነ ነገር ፑሽ አድርጉ እንጂ ነገሮችን ዝም ብሎ ለማናናቅ ለማሳነስ ምናምን አትሞክሩ። አልገጠመኝም፣ ግን ያው ብዙ ሰው ስላለ ነው ውድ ቤተሰቦቼ። እርግጠኛ ነኝ በጣም ኮንሽስ ሆኖ እውነት ነገሮችን ለማወቅ ለሚፈልግ ሰው ካወራኋቸው ብዙ 10-30 ደቂቃዎች ውስጥ አንዲት ሰከንድ እንኳን የተናገርኳትን ከቻፍ የሚያደርግ ሰው ካለ ያ በቂ ነው። እና ከዛ ሰው ደግሞ ብዙ ነገር እንማራለን። እና በኮሜንታችሁ ላይም አንዳንድ ነገሮችን ጠይቁ ያልገባችሁ ካለ፣ ምናልባት እኔ ስናገር ወይም ኤክስፕሌን ሳረግ የሆነ ክሊር ያልሆነ ሜሴጅ ከደረሳችሁ ጀስት ኮመንት ላይ ጥያቄዎችን ጠይቁ። እንደተለመደው ይህንን ቻናል አብረን እናሳድገው። ላይክ፣ ሰብስክራይብ እንዲሁም ሼር ሁሌ ማድረግ ከእናንተ አይለይ። በሚቀጥለው ቪዲዮ እንደዚሁ የተለያዩ ስለ ፓስፖርት መረጃ እንዲሁም ስለ ሀመር ባህል የተለያዩ አጀንዳዎችን እያነሳው ወደ እናንተ አመጣለሁ። ወደ ቤተሰቦቼ በሚቀጥለው ቪዲዮ እስክንገናኝ ቸር ነው። Bye.